ሳብዬን እኮ አመማት። እኔ እኮ ደህና ነኝ። አንተን ግን ስላመመ አንተ ቀድመህ ታከም። እባክሽ ዶክተር አድኝልኝ እባክሽ። ይቅርታ አልችልም። ቆይ ተደብድበሃል፣ ተወግተሃል፣ ተዘርፈሃል። ከዚህ በላይ ምን እስክትሆን ነው? ወዘልኝ ዲና ይኸውልሽ አሁን ትተሽን ከሄድሽ የመጨረሻችን ነው የሚሆነው። ልዩ እዛ ቤት ከሄድሽ ይገሉሻል። ቆይ እኔ አላሳዝንሽም? ልጄን ሳቋን ስለመለሽልኝ በጣም አመሰግናለሁ። እሺ አሁን ምንድን ነው የማደርገው? ከዛ በኋላ ምን እንደማደርግ ያውቃለሁ። እቤት ውስጥ አስሮ የሚያስቀምጠው አንድ ነገር ያስፈልጋል። የግድ መነጋገር አለብን። አብርሃም ምንድን ነው የምትለኝ? ይሄ በሽታ በሳብዬ እድሜ ላይ የመከሰት እድሉ ጠባብ እንደሆነ ነግራኛለች። ሳብዬ የሆነ ነገር ወዳለች። ከጸነሽ ምን ያህል ጊዜ ሆነው? ድንገተኛ ጥያቄ ነው። እሱን ሀሳብ ሰው አልኩ እኮ ምን ማድረግ እንዳለብን አናውቅም። አብርሃም ከዚህ በኋላ መቼም ሊያመን አይችልም። በሚያሳዝን ሁኔታ ተመልሼ እዛ ቤት ልገባ ነው። ዶክተር ልጄ እንዴት ናት? ውጤቷስ እንዴት ነው? አቶ አብርሃም ለልጅ ባደረግንላት የሽንትና የደም ምርመራ ከሁለቱም ተመሳሳይ ውጤት አግኝተናል። ውጤቱ ምን? አቶ አብርሃም የልጅ ኩላሊት 90% ፌል አድርጓል። ደህና ነህ አቶ አብርሃም? ደህና ነህ አቶ አብርሃም? ደህና ነህ አቶ አብርሃም? ዶክተር ይሄ እንዴት ይሆናል? ዶክተር ይሄ እንዴት ይሆናል? ዶክተር እኔ ልጄን በእንክብካቤ ነው ያሳደግኩት። ልጄን በጥሩ ሁኔታ ነው ያሳደግኳት። ዶክተር ሳብዬ እንዴት እንደዚህ ትታመምብኛለች? ይሄ ነገር እንዴት ነው የተከሰተው? እንዴት ነው የተከሰተው? ዶክተር እባክሽ። አቶ አብርሃም በሷ እድሜ ለዚህ በሽታ ሊያጋልጡ የሚችሉ ብዙ ምክንያቶች አሉ። እናትየው በእርግዝና ወቅት የምትወስዳቸው መድኃኒቶች ልጁ ላይ ተጽዕኖ ሊያመጡ ይችላሉ። በተጨማሪ ደግሞ የታሸጉ ፍሬሽ ያልሆኑ ምግቦችን ለረጅም ጊዜ መመገብ፣ ውሃ በበቂ ሁኔታ አለመጠጣት፣ እንዲሁም ደግሞ ሽንት አለመሽናት ወይም ለረጅም ጊዜ ይዞ መቆየት ኩላሊት ላይ ጫና ከሚያሳድሩ ምክንያቶች የተወሰኑት ናቸው። እና ዶክተር ልጄ ይሻላታል አይደል? ልጄ ትድናለች አይደል? 10% በጊዜ መታከም ከቻለ መዳን ስለሚቻል በቶሎ ሕክምናውን መጀመር ይኖርባታል። እሺ ዶክተር፣ ከእናንተ ጋር ተነጋግሬ የማደርገውን አደርጋለሁ። አሁን እዚህ ትቆይ ወይስ ወደ ቤት ይዣት ልሂድ? አይ አሁንማ ሳቤላ ደህና ናት። የተሰጣትን መድኃኒትና ግሊኮስ እንደጨረሰች ወደ ቤት መሄድ ትችላለች። ዶክተር እባክሽ፣ አንድ ልጄ ነው ያለችኝ፣ እሷ ናት። ዶክተር እባክሽ ዶክተር አድኝልኝ እባክሽ። አቶ አብርሃም የቻልነውን ሁሉ እናደርጋለን፣ የአቅማችንን ሁሉ። አይዞ ተረጋጋ። አይዞ አቶ አብርሃም።
በ10 ዓመታት የተሳካ ቆይታ ከ7 በላይ ፕሮጀክቶችን በማስረከብ የብዙ ሰዎች ዋና ጥያቄ የሆነውን ታማኝነት ከቃል በላይ በስራችን አሳይተናል። ቴምር ፕሮፐርቲዎች ነን። በፍጥነት እያደገች ባለችው በመዲናችን አዲስ አበባ ቤት ለመግዛት ላሰባችሁ የዲፕሎማት መቀመጫ በሆነችው ሳር ቤት፣ በካዛንቺስ አዋሬ እንዲሁም በፒያሳ ቸርችል ጎዳና ከባለ 1 እስከ ባለ 3 መኝታ ዘመናዊ አፓርትመንቶችን በተመጣጣኝ ዋጋ በ10% ቅድመ ክፍያ ማለትም ከ920 ሺህ ብር ጀምሮ በምቹ አከፋፈል ከ30% እስከ 35% እውነተኛ ቅናሽ አድርገን ሙሉ ክፍያ ለሚከፍሉ ደንበኞች ከ5 ሚሊዮን 500 ሺህ ብር ጀምሮ አጠቃላይ ዋጋ ያላቸውን አፓርትመንቶች ከታማኝ እጆች የቤት ባለቤት የሚሆኑበትን እድል አመቻችተናል። የእድሉ ተጠቃሚ ለመሆን ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ሄሎ አብርሃም። ሄሎ ርብቃ፣ እንዴት ነሽ? ፈጣሪ ይመስገን ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ስራ ጥሩ ነው? ጥሩ ነው። ምን ነው አብርሃም፣ ድምጽ ልክ አይደለም። የተፈጠረ ነገር አለ እንዴ? ርብቃ፣ ሳቢዬን እኮ አመማት። ምን? ሳቢ ምን ሆነች? ዘጠና 90% ኩላሊቶቿ ፌል እንዳደረጉ ዶክተር ነገረኝ። ምን? አብርሃም ምንድን ነው የምትለኝ? የምርህን ነው? ርብቃ፣ በዚህ ሰዓት ምን ማድረግ እንዳለብኝ አላውቅም። ታስፈልጊናለሽ። አብርሃም ግን ርብቃ፣ አውቃለሁ እያስቸገርኩሽ ነው። በዚህ ሰዓት ከሳቢ ላጠገበውን በጣም ደስ ይለኝ ነበር፣ ግን አብርሃም ይቅርታ አልችልም። እሺ በቃ ከቻልሽ አንዳንዴ እየመጣሽ ጠይቂያት። እሺ እመጣለሁ። አንተም ከሳቤላ አጠገብ እንዳትረቅ። የምትበላውን የምትጠጣውን ሁሉ ተከታተል። እሺ ርብቃ፣ ሰላም ወይ? እሺ ቻው። የኔ ልጅ ደስ አለሽ? አባ፣ እዚህ ስላመጣኸኝና ከጎኔ ስላለ በጣም ደስተኛ ነኝ። ከመጣም ብዙ ቆየን አይደል? ከዚህ ወዲህ ቶሎ ቶሎ አመጣሻለሁ። እሺ? ከዛ ደግሞ ሕክምና ይደረግልሽና በደንብ ይሻልሻል። አባ፣ እኔ እኮ ደህና ነኝ። አንተን ግን ስላመመ አንተ ቀድመህ ታከም። በቃ እሺ፣ ወደ ቤት እንሂድና እረፍት እናድርግ። እሺ አባ። ሲኖ፣ ሂድና ዲናን ጥራት። ከዛ ውጭ ጠብቅ። ማርክ፣ ምንድን ነው እንዴ? ምንድን ነው? ከኔ ጋር መጠላት ካልፈለግሽ፣ ችግር ውስጥ መግባት ማፈልጊ ከሆነ ፍላሽን እዚህ ቁጭ አድርጊ። ፍላሽን! ያማል እንዴ? እኔ አልወሰድኩም። የዚህ ቤት ቁልፍ ያለው አንቺ ጋር ብቻ ነው። እና የሁሉም ክፍሎች ቁልፍ ስፔር እንዳላቸው አታውቅምና ነው የምጠይቀኝ? ውጪልኝ! ይስጥፊ! ውጪልኝ! 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 ሲኖ! ሲኖ! አቤት አረጋ። እንዴት ነሽ? እርግጠኛ ነኝ ባካፕ ቪዲዮ አንቺ ጋር አለ። አይ ሌላ ጊዜ አይደለም፣ ዛሬውኑ። አሁን በዚህ ስልክ እንድልክልኝ ነው የምፈልገው።
ብሩን አስተላልፍልሻለሁ። እና ነገ ጠዋት አባባ ከእንቅልፍ ሲነቃ ልናስገርመው ነው መሆኑ ነው። ግን መጥቻ አንተ ጋር ባድር ጥሩ ነበር። ፈርቼ ነው እንጂ። እኔም ነገ አንድ ነገር እንዳይፈጠር በጣም እየፈራው ነው። አትፍራ። አሁንማ ሁሉንም ችግር አልፈነዋል። ምንም ችግር አይኖርም። የችግራችን ቀን አልፎ አሁን የደስታችን ቀን ነው። እኔ ምልሽ እኛ ለአባባ ከምንነግረው ለምን በሽማግሌ አንልክም? ይሻላል። ግን ተወው ኤፍዬ፣ ለሌላ ቀን ማሳለፍ የለብንም። ኤፍዬ ቆይ አንዴ፣ በተደጋጋሚ የሆነ ቪዲዮ እስገባልኝ ነበር። ኧረ እኔ ምን ጋር እየገባ ነው? ቆይ አንዴ እስቲ። እሺ ኤፊ ዶክተር ርብቃ ምን ነው ዝም አልሽኝ? እኔ ፍቅር ምን ልበል? ልቤን ደከመኝ። የቀረው 1 ወይም 2 ሰዓት ነው። መሄድ ወይም መቅረት ነው። እባክሽ የኔ ቆንጆ ከመሄድሽ በፊት ትንሽ እናስብበት። እንዴ ፍዬ፣ መልእክቱን አይተው የለ እንዴ? ቪዲዮውን መልቀቅ ብቻ እኮ አይደለም፣ በአንተም ህይወት ጭምር ነው የመጣብኝ። የፍቅረኛሽንም ህይወት እመርቅልሻለሁ እኮ ነው ያለኝ። አይሩዬ ለኔ ላከልኝ ቪዲዮ ብታይ ኖሮ መቼም ሰው አትሆንም ነበር። የኔ ቆንጆ እጃችን ላይ ያለውን ቪዲዮ ደፍረን ተጠቅመንበት እንደራደር እንዴ? እሱን ሀሳብ ሰው አልኩ እኮ። ምን ማድረግ እንዳለብን አናውቅም፣ ደግሞም አልተዘጋጀንበትም። ገና ለገና ምን ማድረግ እንዳለብን ሳናውቅ ስንደናበር እሱ ይቀድመናል። ከማን ጋር እንደሚሰራ ከምን ጋር እንደሚያገናኘን አናውቅም። ስለዚህ እኔ መመለስ አለብኝ። አንተም በደንብ አስብበትና ጊዜው ሲደርስ እናደርገዋለን። ለምሳሌ አብርሃምን መጠቀም እንችላለን። ለጊዜው ግን ለሁላችንም ሰላም ሲባል እኔ መሄድ ግድ ነው። ሄሎ ልዩ። ሄሎ ርብቃ፣ እንዴት ነሽ? ጠፋሽ እኮ። ደህና ነኝ። አንቺ እንዴት ነሽ? በጣም ስደውል ስልክሽ ዝግ ነበር። በሰላም ነው? ደህና ነኝ። ተጠፋፋን አይደል? በጣም ብዙ ጊዜ ደውዬልሽ ነበር። ስላገኘሁሽ ደስ ብሎኛል። አዎ ስልኬ ዝግ ነበር። ዛሬ አንድ ነገር ልነግርሽ ነው የደወልኩት። ምን ነው ርብቃ? የተፈጠረ አዲስ ነገር አለ እንዴ? ምን ያልተፈጠረ ነገር አለ? ሁሉም ነገር ድብልቅልቅ ወጥቶልሻል። ርብቃ ምንድን ነው የተፈጠረው? ምን ተፈጥሮ ነው? እኔ ነኝ ቁም እስረኛ አድርጎኝ የነበረውን ቪዲዮ አግኝቼው ከቤት አመለጥኩ። እውነት? በጣም ደስ ይላል ርብቃ። አዎ፣ ሌላ መጥፎ ነገር ማርኮ ላይ ተፈጥሮ ፍቅረኛ ያገዘኝና አመለጥኩ። ምን? ቆይ ማርኮን ምን ሆነ? ማርኮ በማይታወቁ ሰዎች በጩቤ ተወጋ። እሰይ፣ የት አባቱ። በስተመጨረሻም እሱን የሚያንበረክክ ወንድ ተገኘ። ግን ምን ዋጋ አለው? ምን ነው? ምን ሆንሽ ርብቃ? በሚያሳዝን ሁኔታ ተመልሼ እዛ ቤት ልገባ ነው። እንዴ ቆይ ርብቃ ምን እያልሽ ነው? ከዛ ቤት ካመለጥሽ በኋላ እንዴት ተመልሰሽ ለመግባት ታስቢያለሽ? ነገሮች እንዳሰብናቸው አልሆኑም። ስልኩንና ፍላሹን ስላገኘን ሁሉንም ቪዲዮዎች የወሰድን መስሎን ነበር። ግን ያ ጭራቅ ባካፕ ቪዲዮ ነበር። ይሄ ጭራቅ አንዴ ነክሶ ከያዘሽ በቀላሉ እኮ አይፋታሽም።
ምን እንደማደርግ አላውቅም። ነገሩ ሁሉ ስብስብ ነው ያለብኝ። ነገር ግን ለቤተሰቤ ሰላም ስል ሳልወድም ቢሆን በግዴ ወደዛ ቤት መመለስ አለብኝ። እነሱም ያደካማ ጎናችንን ስላወቁ አይደል እንደ ባሪያ የሚያሰቃዩን። ብቻ ርብቃ ምን እንደምልሽ አላውቅም፣ ግን ራስሽን ጠብቂ። ግድ የለም ይህ ሁሉ ጊዜ አልፎ እነዛን ጭራቆች የምናሸንፍበት ጊዜ ይመጣል። ለጊዜው ግን እንደፈለገ ይፈንጭ። ለማንኛውም በቃ አዲስ ነገር ካለ እደውልልሻለሁ። እሺ፣ አመሰግናለሁ። ቻው። እሺ፣ ቻው። የኔ ቆንጆ እንዴት ነሽ? ደህና ነኝ ርብቃ። የት ጠፍተሽ ነው? ደህና ነኝ። ይሄው መጣሁ አይደል? ዶክተር እንዴት ነሽ ርብቃ? ደህና ነኝ አብርሃም። እንዴት ነህ? ስለመጣሽ በጣም ደስ ብሎኛል። ግን እንዴት ልትመጪ ቻልሽ? ማለቴ አልመጣም ብለሽኝ ነበር። የሳቢላ ነገር አላስችላለኝ። ለማንኛውም ስለመጣሽ ደስ ብሎኛል። ወደ ውስጥ እንግባ። እሺ። ምን ነው? ጥሩ ነው። ተመችቶኛል። ምን ነው አቢ ንፋስ ልቀበል ብለው ተኮ በዛው ቀረ። ከሳቢላ ትምህርት ቤት ተደውሎልኝ ሄጄ ነበር። ምን ነው ሳቡዬ ደህና አይደለችም እንዴ? ርብቃ ይቅርታ፣ ክፍሉ ይዘሻት ትሄጃለሽ? እሺ። እኔ ሳቢ አቢ ቆይ ምንድን ነው የተፈጠረው? ሳቤላ ራሷን ስታ ትምህርት ቤት ውስጥ ወድቃ ነበር። ምን? ከዛ እሷን ይዤ ወደ ሆስፒታል ሄድኩ። እሺ፣ እና ምን አሉ? ልጄ 90% ኩላሊቶቿ ፌል እንዳደረጉ ተነገረኝ። ምን? አቢ በጣም አዝናለሁ። ምን እንደምልህ አላውቅም። አንተ ተረጋጋ። ሁላችንም ከሳቢ ጎን ነን። እሺ? እንዴት እንዴት ልጄ በዚህ እድሜዋ ይሄ ነገር ሊከሰትባት ይችላል? ምንም መልስ ላገኝለት አልቻልኩም። አቢ በቃ አንተ ተረጋጋ። ለሳቢ የሚቻለውን ነገር ሁሉ እናደርጋለን። እሺ ዶክተሯ ይሄ በሽታ በሳቢዬ እድሜ ላይ
የመከሰት እድሉ ጠባብ እንደሆነ ነግራኛለች። የልጄ ኩላሊት እዚህ ደረጃ ሊደርስ የቻለበት ምክንያት እንዴትም ፈልጌ ያገኘዋለሁ። እንዴትም ዲና ወይኔ ፍቅር አሁን ለመደነስ ሰዓቱ አይደለም። መጨረሻ ላይ የተናገረውን አልሰማሽም እንዴ? በዛ ላይ አንቺ በምትሰጪው የእንቅልፍ መድኃኒት ምክንያት የልብ ኬዝ እንዳጋጠመው እንዳወቅ አትርሺ። ለካ እሱም አለ። ሳቢ አሁን የሚሰማሽ የህመም ስሜት አለ እንዴ? አይ እኔ እኮ አሁን ደህና ነኝ። ትምህርት ቤት በጣም አሞሽ ነበር እንዴ? ከጓደኞቼ ጋር እየተጫወትኩ ድንገት ራሴን ስቼ ወደቅኩ። እሺ አይዞሽ በቃ። ሳቢ ወይ ርብቃ፣ ከእናትሽና ከልዩ በዚህ ሰዓት ማን የምታገኝ ደስ ይልሻል? ልዩንም እናቴንም እፈልጋቸዋለሁ። ግን ልዩ በዚህ ሰዓት አብራኝ ብትኖር ኖሮ ታጫውተኝ ነበር። እንዴ እኔ አላጫውትሽም እንዴ? እንዴ አንቺማ ትልቅ ነሽ። ምንድን ያልሽው? ተናገሪ። ምንድን ያልሽው? ተናገሪ ተናገሪ። እኔ ትልቅ ነኝ? ምንድን ያልሽው? ተናገሪ። ምንድነው? ተናገሪ። ምን ነበር ያልሽው? ተናገሪ። ልጄን ሳቋን ስለመለሽልኝ በጣም አመሰግናለሁ። እኔ ምን አደረኩ ብለህ ነው? በሉን ያረብሻችሁ፣ ተጫወቱ እናንተ። እሺ በያ ተናገሪ። ምን ነበር ያልሽው? ምን ነበር ያልሽው? ተናገሪ። ማርኮን ስለ ርብቃ ምን ለማድረግ አስበሃል? ምንም። ምን አስባለሁ ማለት? ምንም አላደርግም። የሆነ ነገር ማድረግም አለብን። አለበለዚያ እኮ ችግር ውስጥ ነው የምንወርቀው። ማርኮን እንዴት እንደዚህ ቸልተኛ ትሆናለህ? ዘመዷና እሷ ያንን ሁሉ ነገር ካደረጉ በኋላ በቃ ዝም ነው የምትለው? እና ልጩህ? እኔ እንደዛ አላልኩም፣ ግን ለተደረገብን ነገር በሙሉ ምላሽ ሳሰጥ ዝም የምትል ከሆነ አንድ ቀን ዋጋ ያስከፍላል። ቆይ ተደብድበሃል፣ ተወግተሃል፣ ተዘርፈሃል። ከዚህ በላይ ምን እስክትሆን ነው? ልትሞት እኮ ትችል ነበር። ዲና፣ ርብቃና ዘመዷ ላደረጉት ነገር ምን እንደማደርግ ነው ያውቃለሁ። ግን ጊዜው አሁን አይደለም። በአብርሃምና በእኛ መሀል የተፈጠረው ነገር ጥሩ አይደለም። ጥርጣሬውን ማጥፋትና መልሰን እምነቱን ማግኘት አለብን። አሁን ሌላ ግርግር መፍጠር የለብን። ከኔ ይልቅ አንቺ መረጋጋት ይኖርብሻል። ይሄ ስህተትሽ ዋጋ እንዳያስከፍል። ምንም እንዳልተፈጠረ በፊቴ ስትመላለስ እያየኋት እንዴት ልረጋጋ እችላለሁ? ልክ ሳያትማ እነቂያት ነበር ያለኝ። ምን ዋጋ አለው? ያ የማይረባ ጠገቧ ነበር። ደግሞ አብረው ተያይዘው ነው የመጡት። የት ተገናኝተው ምን አድርገው እንደመጡ እንኳን አናውቅም። አትጨነቂ፣ ጥቂት ቀን ብቻ ነው። ከዛ የሚሆነውን አሳይሻለሁ። አንቺ ብቻ መኝ።
አብርሃም ሳቢላ ያለችበት የህመም ደረጃ ቀላል ባይሆንም መታከም ስለሚችል እባክህ አትረበሽ። ርብቃ የልጅ ህመም ስቃይ ነው፣ ልትቋቋሚው አትችይም። እና ምን ልታደርግ አሰብክ? አላውቅም። ድንገተኛ ዱብዳ ነው ላይ ተከመረው። ብቻ ግን ፈጣን ውሳኔ መወሰን አለብኝ። አታስብ፣ ጥሩ ዶክተር ፈልገን እንድትታከም እናደርጋለን። ርብቃ ማዘን ይኖርብኝ መደሰት ይኖርብኝ በፍጹም አላውቅም። ግራ የገባው ስሜት ላይ ነኝ። ምን ተፈጥሮ ነው? በዚህ በኩል ልጄን የሚያሳጣኝ ህመም ታማለች፣ በሌላ በኩል ደግሞ አዲስ ልጅ ላገኝ። ምን? የምን ልጅ? ዲና እርጉዝ ናት። አረ አብርሃም እንኳን ደስ አለ። ልዩዬ ዛሬ አበደ ምግብ ነው ማበላሽ። በዛውም ደግሞ ሙያዬን ትቀምሽልኛለሽ። ሁሌም ድርቅ ትላለህ እንጂ አንድም ቀን ተሳክቶልህ አያውቅም። አይ ዛሬ ያሳይሻለሁ። አይደለም ጣትሽን እዚህ መገጣጠሚያሽን ሁሉ ነው መባዩ። አረ ሙልሽ ተው። ወራቴን እኮ ርብቃ ደወለች። አንሽላት። ሄሎ ርብቃ። ሄሎ ልዩ፣ እንዴት ነሽ? ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። ልዩ፣ አንድ ነገር ልነግርሽ ነው የደወልኩልሽ። ምንድነው ርብቃ? የተፈጠረ ችግር አለ እንዴ? ልዩ፣ ዲና እርጉዝ ናት። ምን? አብርሃም አሁን ነው የነገረኝ። ዲና እርጉዝ ነች? እርፍ! ድሮም እዛ አልጋ ላይ እንደዛ ሲሆኑ ጠርጥሬ ነበር። ዲና የምትባለው ገና ብዙ ጉድ ታመጣልናለች እኮ ነው የምልሽ። ወይኔ 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 ያለ እንጂ አብርሃም እንደ ስሙ አብርሃም የሆነ ሰው። ወይኔ እስኪ ቀጥይ እንስማ። አብርሃምን በጣም ግራ ተጋብቷል። አይ ርብቃ፣ እርጉዝ ዲና ብታረግዝ እንኳን ካቢ ሊሆን አይችልም። ቆይ ርብቃ፣ አንቺ ዶክተር ነሽ። ዲና የእውነት ማርገዟን ማረጋገጥ የምንችልበት መንገድ የለም እዴ? ይሄማ እኮ ቀላል ነው አይደለም? እሷ ዶክተሯ እኔ ራሱ አውቃለሁ። ሽንት ቤት ስገባ ጠብቁ፣ ልክ ሽንቷ እንደሸናች ሂዶ ሽንቷን ጭልፍ፣ ከዛ ምርምር አለቀ። አይ ሙልጭ፣ አሁን ባንተ ቤት ጥሩ ሀሳብ አምጥተሃል። እውነቴን እኮ ነው ልዩዬ። ከዛ ሽንቷ አረ ሙልጭ ተው፣ በቃ ተው። ይልቅ እሱን ታዩና ርብቃ፣ ልጁ ያቢ መሆኑን ማረጋገጥ የምንችልበት መንገድ አለ አለ። በድብቅ ከጽንሱ ዘረመል በመውሰድ መመርመር ይቻላል። ግን ይህን ማድረግ የሚችለው አብርሃም ብቻ ነው። ቆይ እሺ፣ ያንን እንዴት ማድረግ እንችላለን? ልዩ፣ ሌላ የምነግርሽ አንድ ጉዳይ አለ። ርብቃ፣ ምንድን ነው? ሳቢላን አሟታል። ምን? ርብቃ፣ ሳብዬ ምን ሆናለች? ልዩ፣ እዚህ መምጣት ይኖርብሻል። ርብቃ እባክሽ ንገሪ። ሳብዬ ምን ሆና ነው? እባክሽ ንገሪ። እዚህ መተሽ ብነግርሽ ይሻላል። እሺ በቃ እመጣለሁ። ርብቃ፣ እሺ አሁን እንዴት ነች? አሁን ደህና ናት። እሺ ርብቃ፣ እደውልልሻለሁ። እሺ ተረጋጊ። ሳቢ ላይ የሆነ ነገር ሆናለች። ልዩዬ ተረጋጊ። እንደዚህ በመሆንሽ እኮ የሚፈታ ችግር የለም። ሳቢ የሆነ ነገር ሆናለች። ወደዛ ቤት መመለስ አለብኝ። ምን? በፍጹም አይቻልም። ሙልጭ እባክህ ተረዳኝ፣ እባክሽ በለኝ። ቆይ አንቺስ እኔን መቼ ነው የምትረጂኝ? ሙልጭ አይ እንደሱ አይደለም እኮ። ይኸውልሽ አሁን ትተሽኝ ከሄድሽ የመጨረሻችን ነው የሚሆነው። ልዩ ቆይ ለምንድን ነው እንደዚህ የምትለው? ሳብዬ እኮ ታማለች። ሙልጭ
ሙልጭ እባክሽ በለኝ። እባክህ ልሂድ፣ እባክህን እሺ በለኝ። ልዩ እኔን ድጋሜ ተሽን ከሄድሽ አታገኝኝ። እኔም እኮ ሰለችኝ። ቆይ ሙልጭ ለምን እንደዚህ ትሆናለህ? ልዩ እዛ ቤት ከሄድሽ ይገሉሻል። ቆይ እኔ አላሳዝንሽም? ለአንቺ የምከፍለው ዋጋ አይታይሽም? እሺ በቃ ምን ሙልጭ በቃ እቀራለሁኝ፣ አልሄድም። አብርሃም አሁን ላይ ተደራራቢ ችግር ውስጥ ነው ያለው። ስለዚህ የእኛን ጉዳይ ብዙም ትኩረት አይሰጠውም። ለምን እንደዛ አልሽ? ይኸውልህ ማርኮን፣ አብርሃም በዚህ ሰዓት ላይ ተደራራቢ ችግር ውስጥ ነው ያለው። ስለዚህ የእኛን ጉዳይ ላይ ብዙም ትኩረት አይሰጠውም። እሱስ ልክ ነሽ። ቢሆንም ግን በፍጹም መዘናጋት የለብንም። አዎ፣ ከመቼውም ጊዜ በላይ ነገሮችን በጥንቃቄና በፍጥነት መጨረስ አለብን። ግን ምን? ሁለት ነገሮች አሉ። ምን እና ምን? የመጀመሪያው ለሳቤላ በደንብ ማስመሰል አለብን። አልገባኝም። ያው ለእሷ እንደምናስብ አብርሃም በደንብ ማወቅ አለበት። የእንጀራ ልጅሽ እንደሆነች ረስተሽ መንከባከብ ትችላለሽ? ማርኮን፣ አማራጭ የለኝም። ሁለተኛውስ? ሁለተኛው ደግሞ በሳቤላ ላይ ላቀርኩት እቅድ የልዩ እዚህ መምጣት ቢያስፈልግም በዚህ ሰዓት የእሷ መምጣት ግን ችግር ይፈጥራል። ስለዚህ ለሰዓቱ ወደ ሀገሯ እንዲመልሳት ንገረው። ስንፈልጋት ያመጣታል። ለእሷ ትጨነቂ። እንዲመልሳት እነግረዋለሁ። ስልክሽን ስጪኝ። ሄሎ ሳቱ። ዲና፣ እየጠበኩሽ ነበር። መነጋገር አለብን። አሁን ላይ ስለምንም ነገር ለማውራት ዝግጁ አይደለሁም። ዲና፣ የግድ መነጋገር አለብን። እሺ፣ ስለምንድን ነው ማውራት የፈለግከው? ስለ ልጁ። ስለ ልጁ ምንድን ነው ማወቅ የፈለግከው? ምን ያህል ጊዜ ሆነው? ምኑ? ከጸነሽ ምን ያህል ጊዜ ሆነው? ዲና፣ ትንሽ ጊዜ ነው። ምን ያህል ጊዜ? ዲና፣ 2 ሳምንት፣ 3 ሳምንት፣ 4 ሳምንት? ምን ያህል ጊዜ ሆነው? 4 ሳምንት ነው። ጥሩ፣ አንድ ቦታ እንሄዳለን። ልብስ ለብሰሽ ጠብቂ። ርብቃ፣ ምን እያደረግሽ ነበር እዚህ? አንድን ፈልጌ ነበር የመጣሁት። ከዛ ስትጨቃጨቁ ሰምቼ ወደ ላይ እየወጣሁ ነው። እኔም አንቺን ፍለጋ እየመጣሁ ነበር። ችግር የለውም። ምን ልርዳ? የማህፀን ስፔሻሊስት እፈልጋለሁ። አድራሻ ማግኘት ትችላለሁ? ጥሩ የሚባል ጋይኖሎጂስት ታውቃለሁ። አድራሻውን ሰጠና ደውለህ ቀጠሮ ማስያዝ ትችላለህ። አመሰግናለሁ ርብቃ። አንቺ የተረገምሽ አጨብጫቢ፣ እኔን ለመጣል ማቆፈሪ ጉድጓድ የለም አይደል? ግድ የለም፣ በደንብ ቆፈሪ፣ ራስሽ ትገቢበታለሽ። ማርኮ፣ ጉዶኛለሁ።
ተዋደድኩ በቃ። እሺው ምንድነው ማድረገው? ምን ነው? ምን ተፈጠረ? አብርሃም ስለ ልጁ ጠየቀኝ። ስለየቱ ልጅ? ጸንሻለሁ ብዬ ስለዋሸሁት ነው። ድንገተኛ ጥያቄ ነው እና ምን አልሽው? ማለት ያለብኝን ነገር በሙሉ ብየዋለሁ፣ ግን ሊያምነኝ ፈቃደኛ አይደለም። እና ምን ተሻለ? ቆይ ምንድነው ማድረግ ያለብን? በጣም ተጨንቄያለሁ። ይሄ ነገር ከተጋለጠ በጣም ብዙ ነገር ነው የሚያበላሽብን። አብርሃም ከዚህ በኋላ መቼም ሊያምነን አይችልም። መቼም ይቅርታ አያደርግልንም። ዲና፣ መጨነቁን ትተን ወደ መፍትሄው እንግባ። መጨነቁ ምንም አያደርግልን። ቆይ ምንድነው መፍትሄው? ከዚህ ነገር ለመውጣት የግድ አንድ ነገር ማድረግ አለብን። ሄሎ ዶክተር። እንደምን ነሽ ዲና? ዛሬ ከየት ተገኘሽ? እርዳታ ያስፈልገኛል ዶክተር። ምን ነው? ምን ሆንሽ? አብርሃም እስከ ዛሬ ስንሰጠው የነበረውን የእንቅልፍ መድኃኒት ደርሶበታል። የምርሽን ነው? እና ምን ተፈጠረ? እሱማ ለማረጋጋት ብዬ የውሸት አርግዣለሁ አልኩት፣ ግን ያምነኝ አልመሰለኝም። ሊያስመረምረኝ ነው። ምን እንደማደርግ አላውቅም። ታዲያ እኔ ምን እንድረዳሽ ነው የምትፈልጊው? ምን መሰለህ? ዲና አባቴ ምንድን ነው? ደህና ነህ ወንድሜ? ምንድን ነው? ወገቤ። ቆይ ላግዝ። አይ እንዳትነኩኝ። ዶክተርን ጥሯት። ርብቃ! 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 ምን ተፈጥሮ ነው? እዚህ ጋር እኮ ብዙ አለ። አንሸራቶ ወድቆ ነው? አብርሃም ወድቀህ ነው? አንሸራቶ ልወድቅ ሲል ይህን ብረት ይዤ ነው ለትንሽ የተረፍኩት። አይ ወንድሜ፣ ምኑን ተረፍክ? ወገብን ሰበርከው እንጂ። ዶክተር፣ ህመም እየተሰማኝ ነው። ከባድ ነገር ሊሆን ይችላል። አይ ስትዞር ሰውነት ተሸማቆ ወይም ደግሞ ወገብን አሞ ይሆናል። እሻው ምንድን ነው የምናደርገው? ቀን አድርገን ካየን በኋላ ካልተሻለ ወደ ሆስፒታል እንሄዳለን። አግዙኝና ወደ ምንጣፉ እንውሰደው። ቀስ ብለህ ተነሳ።
አይዞሽ አባቴ። አብርሃም ተረጋጋና ትንፋሽን ሰብስበህ ከተጠመዘዝክበት ተቃራኒ አቅጣጫ በቀስታ ታዞረዋለህ። ከወገብ በታች እንቅስቃሴ አታድርግ። ወንድሜ አይዞ። ኃይል አትጠቀም። ትንሽ ብቻ ወጠር አድርገው። ትንፋሽን ወደ ውስጥና ወደ ውጭ እያስገባ ቀስ እያደረግ አሁን እንዴት ነህ? አመሰግናለሁ ዶክተር። ደህና ነኝ። እንቅስቃሴ ሲያደርግበት ደግሞ የበለጠ ደህና ሆናለሁ። እንቅስቃሴ ስለማታደርግና በኃይል ስለዞርክ ነው ይሄ ነገር የተከሰተው። ከዚህ በኋላ ስትራመድ ጥንቃቄ አድርግ። በኃይል ወድቀ ቢሆንና ደረጃው መጥቶ ቢሆን ኖር ጉዳት ይደርስብህ ነበር። ሲጀመር እዛ ጋር ውሃ ማን ያፈሰሰው? በዚያ ላይ ወለሉ እንደሚያንሸራትት ታውቃላችሁ። ረጥቦ ስታዩት ብታደርቁት ምን አለበት? ይቅርታ አቢ፣ አላየሁትም ነበር። ማንም ሰው እንዳይከተለኝ ብቻዬን መሆኑን ፈልገው። አባቴ ቅድም እንሄድበታለን ያልከው ቦታስ? ማንንም አልፈልግም አለሽ አይደል? ወደ ክፍሌ ነው የምሄደው። አያት እንዴ እንደምታሽቃብጥ። ታያታሽቃብጥ። እሱም በደንብ ይመናት። ከዛ በኋላ ምን እንደማደርግ ነው ያውቃሉ። ቆይ ምን አስበህ ነው? እሱን ለእኔ ተይው። አንቺ ግን ይሄ ነገር እንዴት አሰብሽው? እንዴትም ላስበው፣ ዋናው መሳካቱ አይደል? በጣም ስለተናደደ ትኩረት እንደማያደርግና በኃይል እየሮጠ እንደሚመጣ በጣም እርግጠኛ ነበር። ግን እንዳሰብሽው አልተጎዳም፣ ተርፏል። ቢያንስ ለዛሬ ሆስፒታል እንዲወስደኝ አድርጌያለሁ። ለሌላው ጊዜ በደንብ አስብበታለሁ። የሚገርምህ እኔ ይተርፋል ብዬ አላሰብኩም ነበር፣ ግን እንደምንም ብሎ ህይወቱን አትርፏል። ይሄ ሞትንብኝ። አብርሃም እርዳታ ትፈልጋለህ? አይ ደህና ነኝ አሁን። እሺ እንደዛ ከሆነ አንድ ነገር ላናገር ፈልጌ ነበር። እሺ ቀጥይ ዶክተር። ትንሽ ደቂቃ ስለሚወስድ ተቀምጠን ብናወራ። እሺ እንደዛ ከሆነ የራሱ ላይ እናውራ። እሺ ማርኮን ወገቡን ሳይሻለው በፊት እቤት ውስጥ አስሮ የሚያስቀምጠው አንድ ነገር ያስፈልጋል። ለምሳሌ ምን? በፊት እንደምናደርገው መድኃኒት ምናምን ወይስ? አይ እሱ የተበላበት ቁማር ነው፣ አይሆንም። እሱንማ እድሜ ላንቺ። ያን የሆኑን ጨርሰው ስልሽ እሺ ብትኖረው ይሄ ሁሉ ነገር ውስጥ አንገባም ነበር። ቆይሻው ምንድን እናደርግ ነው የምትፈልጊው?
ደረጃ ከደረሰ የእርግዝናውን ጉዳይ ቢያውቅማ ምን ሊፈጠር እንደሚችል አስበዋል? በንዴት ተነሳስቶ እኮ የሆነ ነገር ሊያደርገኝ ይችላል። አሁን ላይ አብርሃም ማለት የቆሰለ ነበር ነው። ምንም ነገር ሊያደርግ ይችላል። ስለዚህ ከሱ እስኪመጣ ምንም ነገር ሳናደርግ ብንጠብቅ ነው የሚሻለው። የፍቅሩን ያህል ጥላቸውም ጥልቅ ነው። የይቅርታ ልብ ያለው ሰው አይመስለኝም። የቀድሞ ሚስቱን በአንድ ስህተት እንደፈታት ታውቃለህ አይደል? እኔ ደግሞ የዛ ሴት እጣ እንዲደርሰኝ አልፈልግም። ለእኔ ያለው እምነት ለአንዴና ለዘላለሙ ከመጥፋቱ በፊት የሆነ ነገር ማድረግ አለብኝ። ለዛ ደግሞ አጠገቡ ሆነው የሚረዱትን ሰዎች ማባረር ወይም ደግሞ ማስወገድ አለብን። ምክንያቱም አላማ ነው። ምንም ይሁን ምን በምንም ነገር ግን መቀደም የለብንም። ማነው ደግሞ በሩ እንደዚህ እንደበደበው? አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል የእናት እጅ የቤት ጣዕም